እናንቺ አብረን እንሁን በቃ ሁሉንም ነገር ትተን እኔ መተዋለሁ። በእንደዚህ አይነት ሁኔታ መቀጠል አልፈልግም። የሚገባኝን ሳይሆን የማይገባኝን ነው እየኖርኩ ያለሁት። ምንድነው ያጣሽ? እኔ ምን አሁን እሱን አሁን አይደለም ማውራክ። እኔ እናንተ ሆነ የምናስተካክለው ችግር አይደለም የገጠመን። አንተ ብቻህን የምትቀርፋቸው የግል ባህሪያቶች በቃ ሁኔታዎች አሉ። ሳታምኚ ሁሉ ችግር ውስጥ እየገባን ያለውን ነገር እሱ ልተውና አብረን እናስተካክል እኮ ነው ያልኩት አይደለ? አንቺ ምን እንደተውኩት መተው አለብሽ የተፈጠሩትን ነገሮች። እኔ እናንተ ሰላም ዩቲዩብ እንዴት ናችሁ? ዛሬም ተመልሰን መጥተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። በተደጋጋሚ ስላልሰራሁላችሁ በጣም ይቅርታ። እያንዳንዱ ቪዲዮዎችን የምታዩ ሰዎች ቅሬታ እያቀረባችሁልኝ እንደሆነ አምናለሁ ማለት ነው። ዛሬ ደግሞ ቤንግና ቀውጢ በሆነ ቪዲዮ ተመልሰን መጥተናል። በእርቅ ቀን ተመልሰን መጥተናል። ሰሞኑን የነበረው ጊዜ በጣም ቢዚ ነበርኩኝ። ያው እነሱ እየለቀቁልን ያለው ሰዓት አግባብ ያልሆነ ወይ ደግሞ አርፍዶ እየለቀቁ ስለሆነ 2 ሰዓት ወይ ደግሞ ማክሲማም ምንም ወደ 1 ከምናምን እየለቀቁን ያሉትና ይሄን ነገር እንዲያስተካክሉ ያው ሜንሽን እያደረኩ ቪዲዮን ለነሱ ስለማደርስ እናንተ ምንድነው ማድረግ ያለባችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዩቲዩብ አካውንቴን ሰብስክራይብ እያደረጋችሁ ወደ 3000 እናሳድጋለን። አምባክ ብለናል። ቀጣይም ተመልሰን በተደጋጋሚ እንደጠፋነው በተደጋጋሚ እንከሰታለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ምኑ ሃይሚና ብሩኬ ተታርቀዋል። ዛሬ የሆነ ነገር ተፈጥሯል። አብረን ተከታተሉ። አብረን ምን ይሆናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ ተካክሉ። አንቺን እኮ ነው ማስተካከል ያለብኝ እኮ ካንቺ ጋር ያለኝ ግንኙነት ነው። ሌላ ምን ነው ማስተካከሉ? የኔነት ብሩኬ ምን ለማለት እየሞከረ ነው? ሌላ ምንድነው ማስተካከለው? እኔ እኮ ካንቺ ጋር ያለውን ነገር ነው ማስተካከል ያለብኝ አይደለ? እንዴ ቅድሚያ የቴጂ ምንድነው ማስተካከለው? ቅድሚያ ያስተካከለው ብሩኬ። እኔ ብዙ መባላቸው ነገሮች አሉ። ብዙ እኮ ታዲያ ለነሱ ለምን ግድ ይሰጥሻል? ለነሱ ብቻ አይደል አሁን ላይ ገባክ ይችላል ማወራው ነገር ግን የሆነ ሰዓት ላይ ይገባሃል። ገባህ አይደል? እኔ የሚባለውን ነገር ብቀበል እኮ እኔ ራሱ በጣም ብዙ ወድቅ ነበር እኮ። ለምንድነው እንደዚህ እኔ የሚባለውን ነገር ተቀብዬ አይደለም ግን እኔ እንዴት አድርጌ ላስረዳ? በእግዚአብሔር በቃ እኔ ልሂድ በቃ እኔ ምንም እኔ እናንተ መግባባት አንችልም። ወደ ነበርኩበት ነው አንድ እንሁን አብረን እንሁን። እንዴት አያግባባን? ለምን አትሰሚኝ? እንዴት አያግባባንም? አንድ ላይ እንሁን ትተን ሁሉንም ነገር ማለት ሃይሚ በቃ ይቅር ለእግዚአብሔር እንባባል። በቃ እዛ የሚመጡብን ነገሮች ሁለታችንም አንድ ላይ ሆነን እንፍታ። በቃ እኔ እስካሁን ለተናገርኩሽ ላልኩሽ ነገሮች ይቅርታ በቃ ይቅርታ። በቃ የዛኔ የሚሰሙኝ ስሜቶች በዛ ያው እንግዲህ ተመልሰን መጥተናል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ደጋግማችሁ ቪዲዮውን ለጓደኞቻችሁ ሼር አድርጉ ማለት ነው። የዛሬው ቪዲዮ በጣም የሚያስቅም የሚያዝናናም አይደለም፣ ግን ደስ የሚለው ይቅርታ መጠየቁ ነው። ይቅርታው ከብሩክ ማምጣቱ በጣም ደስ ሊያሰኛችሁ ይገባል እና ፋሚሊ አሁን ግን ያው ሃይሚ እያደረገች እየተከራከሩ ነው። ያው ይቅርታ ከዚህ በፊት ያጠፋው ሙሉ እየተናገረ እየተናዘዘ ነው የሚገኘው። እያንዳንዱን ነገር በልብ ገብተን ከምናየው እንደሱ አሁን እየተነጋገሩበት ያሉት እያሳለፉት ወይ ደግሞ ከንግግር ዘይቤ አንፃር ምን እንደምንረዳ ለራሳችን ወይም ለራሳችሁ ተቻለው የምትረዱትን ያህል ተረዱ፣ የምትማሩትን ያህል ከነሱ ተማሩ። ነገር ግን እነዚህ ሁለቱ ጥንዶች በጣም ብዙ ነገር እያሳለፉ ነው። ከምንም በላይ ሃይሚ እየተጎዳች ባይነኝ። በቃ ሃይሚ በጣም እየተጎዳች ነው። 4-5 ባላንስ ከምናደርግ ዲቴል ገብተን እያንዳንዱ ነገር የምናየው ለማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሰብስክራይባችንን ከ2000 ወደ 3000 ለማሳደግ እየጣርን ነው። ከናንተ ከእግዚአብሔር ከልዑሉ እግዚአብሔር ጋርና ከናንተ ከኔም ጥረት አንፃር እና እየተጋገዝን እየተረጋገፍን የምንቀጥል ይሆናል። አዳዲስ ነገሮችን ሰሞኑን ሜንሽን እያደረኩኝ ወይ ደግሞ ቪዲዮ እየሰራሁ የምቀጥል ይሆናል ማለት ነው። ትንሽ ነገሮች እስኪመቻችልኝ ብዬ ነው። ቪዲዮውን ጨርሱት። እስከ ቪዲዮ ፍጻሜ አብራችሁ ነው። ወደ ቪዲዮ ሌትስ ጎ። በሰዓቱ ልክ ነበሩ። እንደዚህ አይነት ቦታ ላይ ደግሞ ታውቂያለሽ፣ ማንም ሰው የሚናገረው ነገር ልክ አይደለም። ካንቺም ቢሆን ከኔም ማፍም ቢሆን የወጣው ነገር ልክ አይደለም አይደለ? ያንን ደግሞ መመለስ አንችልም። ስለዚህ ይቅር ተባብለን ድጋሚ ላናስባቸው ድጋሚ ላንሰማቸው አብረን እንሆን። በቃ ተደስተን መኖር አይገባንም እንዴ? እኔና አንቺ እሱን ብታስብ ኑሮ እንደዚህ አይነት ህይወት ውስጥ አንገባም ነበር እኮ። እኔ ምን ውስጥ ገባሁ? የኔ ቆንጆ ነው ምን ብትሆን ኑሮ እንደዚህ አይነት ነገር አታደርግም። በእግዚአብሔር ሃይሚ አንተ እንደዚህ አትሆንም ነበር እንዲያታረግም ነበር አትበይኝ ብሩኬ። እኔ በቃ ተወኝ በእግዚአብሔር። ለምንድን ነው የምትይኝ እንደዚህ? በቃ ተይ፣ እሱን ተይ እኮ ነው የምልሽ። እንዲያደርገን እንዲሆነ ምናምን እንተው እኮ ነው የምልሽ የኔ እናት። በቃ እኔም በቃ ውስጤ ላይ ሃይሚ ያደረገችን በደለችን ብዬ የተሰማኝ ነገር ሁሉ ትቻለሁ። በቃ አንቺም ተተሻብረን ነው። ከዚህ በላይ ምንም ልልሽ አልችልም። ከዛስ በኋላ በቃ አብረን ህይወታችንን እንቀጥላለን። ከዛ በኋላ ምን ይመጣል? ከዛ ድጋሜ የሆነ ሰው ባንተ በኩል እየመጣ ድጋሜ እየሰደበኝ እንደፈለጉ እጃቸውን እያነሱ እኔ እኮ ክብር አለኝ ብሩኬ፣ ክብር አለኝ እኮ። አሁን እንግዲህ ፋሚሊዎቼ ተመልሰን ማተና ማለት ነው። ያው
እንግዲህ ብሩኬ እየለመናት ወይ ደግሞ አብረን እንድንቀጥል እያላት ይገኛል። ነገር ግን ሀይሚ በዚህ አይነት ሁኔታ ከአንተ ጋር ምንም አይነት ተአምር ቢሆን እንደዚህ መቀጠል አልፈልግም። እውነቱን መናገር ካለብኝ እናገራለሁ። እውነት ለመናገር ከአንተ ጋር ልቀጥል አልችልም የሚል ሀሳብ እያወራች ትገኛለች። ያው የጨረቃ ፋሚሊ እንደተለመደው ብዙ ነገር ብዙ ጥያቄ ሊኖራችሁ ይችላል። ጥያቄዎቻችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ያው በቀጣይ ጊዜ ደግሞ ላይቭ እየገባን ከእናንተ ጋር የምናደርግ ቆይታ ሊኖረን ይችላል ማለት ነው። ኤቭሪዋን ይሄን ቤት ሰብስክራይብ አድርጉ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን ማስቀመጣችሁንም እንዳትረሱ ማለት ነው። ሀይሚ ልክ ናት። ከዚህ በፊት ብዙ ነገር ተደርጎባት እኔ ቪዲዮ ሰራው ሰለችኝ። አሁን እግዚአብሔርን በጣም ሰለችኝ። ምክንያቱም በደል እየበዛባት እሷ ላይ ነው ብዙ ነገር ኤፎርቱ እሷ ላይ እየሆነ ስለሆነ ነው ማለት ነው። እና ብቻ በስንት ጥረት የተጀመረውን በስንት እንትን ያለቀውን ነገር አሁን በንግግር ውስጥ ላይ ሊጨርሱት ነው። ብቻ ከባድ ነው። ከዛ በኋላ እኛን የምንጽፈው አይደለም። ከዛም በኋላ እኛን የምንጽፈው አሁን እኮ ያለውን ነገር ነው የነገርኩሽ አይደል? ከዛ በኋላ አብረን እንመራለን እንጂ ግዴታ እኔ እንደዛ አደርጋለሁ ማለት ነው። ሀይሚ አሁንም እኮ ዝቅ ያልኩልሽ እግዚአብሔርን አብረን እንድንሆን ስለምፈልግ ነው። ለምን አትይም አንቺ? ዝቅ እንዳልክ ነው የተሰማክ? ዝቅ ማለት እኮ ጥሩ ነው ለአንድነት ለፍቅር እና ታዲያም ጥሩ ነው። ግን ደግሞ አሁን አብረን የምንሆንበት ሁኔታ ላይ አይደለንም። ብዙ ያልተስተካከሉ ብዙ ያልተገሩ ምንድነው ያልተስተካከሉት? ይሄ ቁጭ አርገሽ ንገሪ። ከፈለሽ ካሜራ ይጥፋ፣ ከፈለሽ በካሜራ ፊት ቁጭ አርገሽ እናስተካክል በይኝ። በአንድ ቀን መፍታት እንችላለን ሁሉንም ነገር። እኔ እኮ ምንም የምገባበት ሌላ ህይወት የለኝም። ምንም ሌላ ህይወት ላይ ሄጄ ማስተካከለው ነገር የለኝም። እኔ እናት ምን ላድርግሽ? የትኛውንም ነገር እኮ ሄጄ ማስተካከል አልችልም። አጠገቤ ያለሽው አንቺ ነሽ። አንቺንና የኔን ግንኙነት ነው ማስተካከል የምችለው። በቃ አብረን እንሁን፣ ይብቃን። ብሩክ ያልችልም ሀይሚ እንድደክም እንድሰላች ተስፋ እንድቆርጥ አታድርጊ። በግልጽ እኮ አልፈልግም እያልኩ ነው። በቃ አልፈልግም። እኔ እንጃ እኔ ስለ የትኛው አውርቼ ስለ የቱ እንደምተው አላውቅም፣ ግን በቃ አልፈልግም። ስለዚህ እኔ አሁን ከዚህ በላይ እዚህ ቆሜ ማውራት አልፈልግም። መሄድ አለብኝ። እኔ እኮ እታገስሻለሁ፣ ችግር የለውም። ተረጋጊና አውሪኝ። በቃ አውራው ከዚህ በላይ ምን ልንገርህ? ሀይሚ የምትወጂኝ ከሆነ እግዚአብሔርን ብዙ የውስጤን በሙሉ ብነግርህ ደስ ይለኝ ነበር። አንዳንዴ እኮ የወደዱትን ሁሉ የወደዱት ነገር ላይ እኮ ሙጭጭ አይባልም። ገባ? ምናልባትም እስከዛሬ የከፈልኩት ዋጋ በሙሉ ሙጭጭ ስላልኩ ነው። እኔና አንቺ አብረን እንዳንሆን ምንድነው የሚይዘን? ምንድነው የሚያግደን? ይሄ ነው በይ። ምን ያግደን? ብሩኬ ምንም ላያግደን ይችላል፣ ግን ደግሞ እኔ አልፈልግም። እኔ ብዙ ነገሮች እየደረሱብኝ ነው አይደለ? እስኪ ወደ ኋላ ዞር ብላስ። እሺ እኔ አሁን ወደ ኋላ በመለስ ሀይሚ ብዙ ነገር ይበላሽብናል። እኔ ላይ ተጽዕኖ ፈጥሮብኛል እያልኩ ነው። እኔ ደግሞ ወደ ኋላ እንድመለስ አድርገውኛል የተፈጠሩት ነገሮች በሙሉ። አውቃለሁ እኔም ስህተት ሰርቻለሁ፣ አንተም ስህተት ሰርተሃል። አልችልም፣ ከኔ ጋር መቀጠል አልችልም ብሩኬ። እርግጠኛ ነሽ? አልችልም። እኔ ብዙ ነገር እየሆንኩኝ ነው፣ ብዙ ነገር እየተባልኩኝ ነው። እንደ ያለሱ ወንድ የለም እንደ እየተባልኩ ያላንተ ወንድ የለም እስከሚመስል ድረስ እኮ በጣም ሙጭጭ አልኩኝ። ምናልባትም ነገሮች ላይ ሙጭጭ ስላልኩኝ ይሆናል እንደዚህ እየተፈጠረ ያለው። በሰው ወሬ አይደለም ብሩኬ። እኔ ክብር አለኝ እኮ ይሰማኛል እንዴ? ክብር አለኝ በጣም ሙጭጭ አልኩኝ እኮ ከሴት ጋር እንደፈለኩ ጣላለው ያሳጣውሽ። እንዴ ታዲያ ክብርሽ የኔ ቆንጆ ብሩኬ፣ አንተ እየተረዳኸኝ አይደለም። ተወኝ በቃ። እኔ እየተቃጠልኩኝ ነው። እኔ እኮ ግራ ገባኝ። ከኔ ጋር መሆን ነው የሚያቃጥልሽ? ከኔ ጋር መለያየት ነው ምንድን ነው? ሀይሚ ለምን አብረን አንሆንም? በቃ እባክሽ። በምን አይነት ቋንቋ ብነግርህ ነው የሚገባክ? ሀይሚ እግዚአብሔር በምን አይነት ቋንቋ ልንገርህ? አንተ እንድትረዳ አንተ እንዲገባክ በምን አይነት ነገር ላስረዳክ? እኔ ከሁሉም ሰው ጋር መቀየም ደክሞኛል። በቃ አብረን ነው። ጥሩ ልጅ ነሽ አውቃለሁ። እኔም አንቺም ጎዳ አይነት ልጅ አይደለሁኝ። ጥሩነት ብቻውን ቤት አይሰራም። እሱን ተረድቻለሁ ብሩኬ። ገባህ አይደለ? ጥሩነት ምንም እንደማያደርግ ነው የገባኝ። እስኪ ፋሚሊ እናንተ ምን ትላላችሁ? የተናገረው ወይ ደግሞ ሀይሚ ያወራችሁ ውሸት ነው ትላላችሁ? ምክንያቱም ከዚህ በፊት ሪፒትሊ እሷ ሲያስቀይማት እንደነበረ እናውቃለን። በጣም እያስቀየማት እንደነበረ አፉን ለታሳስሯል። እንዴት ብዬ ላወራችሁ? እና ከባድ ነው ብቻ። እና ሀይሚ ልክ ናት። ብሩኬ በተደጋጋሚ ይቅርታ ከመጠየቅ አንጻር መጠየቅ ምንም ዋጋ ላይኖር ይችላል፣ ግን ከልብ አድርገው። ሌላ ደግሞ ጥፋትህን ደጋግማ አታድርግ። ያ ነው ይቅርታ። አንተ ይቅርታ ተቀባይነት እንዲኖር አንተ አለማድረግ ነው። በጣም ብዙ ነገር ስታጥፋ ነበር።
ነገር ግን ማስተካከል ያለብን እንደ ጨረቃ ፋሚሊ እኔም ያው እንደ ተከታዮቻችሁ እንደ ሀሳብ እንደመስጠት ያህል በቪዲዮ ያህል እናገራለሁ። አንተ አስተካከል። ሀይሚ ልክ ናት። ምንም ብታደርግ ሺ ኢዝ ራይት ኦል ዘ ታይም ማለት ይችላል። ከአንተ ስህተቶች አንጻር ፍጹም የሆነ ሰው ስለሌለ ሺ ኢዝ ራይት። እናንተ ምን ትላላችሁ ፋሚሊ? እንዴ አስብ እስኪ አስብ፣ እግዚአብሔርን አስብ። ተቃራኒ አይደለም፣ ተቃራኒ ለመሆን ፈልጌ አይደለም፣ ግን አስብ። እኔ ሁሉም ነገሮች ዋናው ነገር እኮ አንድነት ነው አይደል? ነገሮች ይመጡና ከዛ ወደ እኔ ይሳበባሉ። የሆነ ነገር ይመጣል። አንቺ እንደዚህ ስለፈጠርሽ ነው፣ አንቺ እንደዚህ ክፍተት ስለፈጠርሽ ነው፣ አንቺ እንደዚህ ስለሆንሽ ነው ባላለ። እሺ እኔ ወደ ኋላ አልመለስም። እንዲህ እሺ እኔ ነኝ የፈጠርኩት ክፍተት፣ እኔ ነኝ ሁሉንም ነገር ያደረኩት። በጣም ይቅርታ ከኔ ጋር ሁኚ። በቃ ወደ ኋላ እኔ አልመለስም። በቃ አልችልም። ገባህ አይደል? አልችልም። ማልችልበት ደግሞ ምክንያት አለኝ። በቃ የራሴ የሆነ ብዙ ምክንያቶች አሉኝ እና ከዚህ በላይ አንተም ብትሆን አትድከም። በጣም ብዙ ተነካክተናል፣ ብዙ ነገር ሆነናል። ከማይነኩ ሰዎችን ሁሉ ነክተናል፣ የማይደረስባቸውን ሰዎች ሁሉ ደርሰናል። እኔም በንዴት ብዙ ነገር ብያለሁ፣ አንተም እንደዛው አላግባብ ነገሮችን አድርገሃል። አውቃለሁ ሀይሚ አድርጌያለሁ። ካንተ በላይ ግን የብዙ ነገሮች የብዙ ሰዎች ይቅርታሽ፣ በቃ ለዛ እኮ ነው ይቅርታ። በቃ ተይ፣ ሁሉንም ነገር ይስተካከላል፣ ችግር የለውም። ይረዱናል፣ የደረስንባቸውንም ሰዎች ይረዱናል፣ ችግር የለውም። እኛ አንድ ከሆነ ብሩክ፣ አሁን ለሱ ዝግጁ አይደለም። እሱን ማወቅ አለብህ። እኔ አሁን ራሴን ማረጋጋት የምፈልግበት ሰዓት፣ ለራሴ ጊዜ መስጠት የምፈልግበት ሰዓት ነው። ከቻላችሁ ተረዱኝ፣ ሁላችሁም ማለት ነው። እኔ በጣም ብዙ ነገሮች ወንድሜን እንኳን ማመን ያልቻልኩበት ሁኔታ ላይ ነኝ። ገባህ አይደለ? በዚህ ልክ ለምን እንደዛ ሊያደርግ እንደፈለገ አላቅም፣ ግን ደግሞ እኔ እሱም ላይ ደግሞ መፍረድ አልፈልግም። ምናልባት እኔን እንትን ለማለትም ሊሆን ይችላል፣ አላቅም ለምን እንደዛ እንዳደረገ። ግን በዚህ ልክ ይዋሸኛል ብዬ በዚህ ልክ እኔ ደግሞ አንተ ላይ ካንተ ጋር እኔ መጋጨት ሳልፈልግ ትቼ የሄድኩበት ቤት ላይ ተመልሼ መጥቼ ክብሬን አጥቼ እንደዛ ሆኜ እንደ ውሻ ተባረሬያለሁ። ስለዚህ አሁን እኔ ወደ ኋላ ተመልሼ ምናምን እንትን አለለም። እንደ ውሻ ተባረሬያለሁ ያልሽው ነገር ግን ልክ ነው። በእግዚአብሔር ተይ አይባልም። እዛ እኮ መተሽ እንደዛ በጥፊ እኮ አገለሽኝ የሄድሽው እኮ እኔ ባላደረኩት ነገር ነው። በዛ ሰዓት እንደዛ ንዴት ባላደረከው ነገር ነው። አሁን እዚህ ጋር አንተን ይሁን ወንድሜን ይሁን መውቀስን ያለብኝ አላውቅም። በቃ እኔ ለምን ትወቅሽኛለሽ? እኔ እኮ አይመለከተኝም። እሱ ባደረገው ነገር አንተ ልክ ነህ። እሱ ላደረገው ነገር ደግሞ እኔ መጥቼ እንደዛ ሆኜ እንደዛ አይነት ነገር ደርሶ እኮ አልረዳ ስላልሽኝ እኮ ነው እኔ ያስወጣሽ። ስለሱም ይቅርታ። እሺ ብሩኬ በቃ ልሂድ አሁን። ከዚህ በላይ መቆም አልችልም። ለምን አትረጋጊም? ተረጋግተን ነው። ከዚህ በላይ መቆም አልችልም። ልሂድ ብሩኬ በቃ ይብቃና አይሻልም? አንተም ቢሆን ከዚህ በኋላ በቃ አትድከም። የሚሻለው እንደዛ ነው ለሁለታችንም። በዚህ ሁኔታ አብረን እኔ እናንተ መሆን አንችልም። አለቀ። እኔን መረዳት አለብህ። በእኔ ቦታ ሆነን ማየት አለብህ። አውቃለሁ አንተ ዝቅ ብለህ ምናምን ነገሮችን ለማስተካከል እየሞከርክ ነው፣ ግን የኔ እናንተን ግንኙነት ከማስተካከል በፊት ሌሎች ነገሮችን አስተካክል። ሌሎች ነገሮችን ቦታ አስይዝ። ሌላ ምንም ነገር የለብኝም። ሌሎች ነገሮችን ቦታ አስይዝ። ምንም የለብኝም ቦታ ማስይዘው። እኔ እነሱ በውሸት መጥተው በሚንጫጩ ነገሮች እኔ ግድ አይሰጠኝም። ሀይሚ ዋናው ቁም ነገር አንቺ ነሽ። ምንም ማስተካከለው ነገር የለኝም ካንቺ ውጪ። በቃ እኔ በሰው ህይወት ገብቼ ሌላ ህይወት አልበጠብጥም። አንተን መውቀስ አልፈልግም። አሁን እንደዚህ አድርገሃል፣ እንደዚህ ሆነሃል፣ እንደዚህ ነው እያልኩኝ አንተን እየወቀስኩኝ መቀጠል አልፈልግም። መወቃቀስ እኮ ጥፋቱን አይተናል፣ እንደማይበጅ እኮ አይተናል እኮ እንደማይጠቅመን እኮ አይተናል። ስለዚህ ምንም አይሰራልን መወቃቀስ። ይቅር ለእግዚአብሔር እንባባል። ሃይሚ አችልም ብርቅ ሲረፍድ የመጣ አት ዘ ላስት ታይም ተመልሰን መተናል ማለት ነው። ቪዲዮን በጣም አሳዛኝ በሆነ ነገር ትታው ሄዳለች ማለት ነው። በዚህ አይነት ነገር በዚህ አይነት መልኩ ሊኖር ካንተ ጋር ፈቃደኛ አይደለሁም ብላለች ማለት ነው። ሁላችንም እንደምናውቀው ብዙ ነገር ተደርጎ ወይ ደግሞ ብዙ ነገር ያሳልፉ ሰዎች በትንሽ ነገር ነው የሚጣሉት። ነገር ግን ብሩኬ ደጋግሞ ስለጠፋ
እንደዚህ አይነት ነገር አጋጥሟቸዋል ማለት ነው። ስለዚህ ፋሚሊ ይህን ቪዲዮ እንደተመለከታችኋቸው ይመስል ነበር ማለት ነው። ቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም፣ ፍቅር፣ ደስታ ከእናንተ ጋር ይሁን። በተለይ ዩናይትድ አረብ ኤምሬት ላይ እና ሌላ ደግሞ ወደ ውጭ ሀገር ያላችሁ ሰዎች ዱባይ ላይ ያላችሁ ሰዎች ራሳችሁን ጠብቁ። ከዛ በተረፈ እግዚአብሔር ይጠብቃችሁ እንላለን ማለት ነው። ይህን ቪዲዮ ሳይደብራችሁ ሰብስክራይብ ላይ ማድረጋችሁ እንዳትረሱ። እኔን ሰፖርት ለማድረግ ከፈለጋችሁ ደግሞ ሱፐር ታንክስ ወይ ደግሞ ታንክስ የምትል ጽሁፍ ከዲስክሪፕሽን ታች ላይክ ሼር ምናምን ከምታደርጉት ሰብስክራይብ ከምታደርጉት አካባቢ ይኖራል ማለት ነው። እያንዳንዱ ነገር ዲቴል የምናየው ማለት ነው። ሰብስክራይብ ላይ ማድረጋችሁ እንዳትረሱ። ኔክስት በሌላ ቪዲዮ ተመልሰን እንመጣለን ማለት ነው። ይመቻችሁ።